ሰላም ጤና ይስጥልኝ እንደምን ከርማችኋል? ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ዛሬ ይዤላችሁ የምቀርበው ስለ ኢትዮጵያ ፊደል ይሆናል። መልካም ቆይታ። እሺ እንግዲህ ስለ ኢትዮጵያ ፊደል ዛሬ እንነጋገራለን። ይህም እንግዲህ ታሪካዊ እኔ ካየኋቸው መጽሐፍቶች ካገላበጥኳቸው የታሪክ መዝገቦች አንጻር የኢትዮጵያ ፊደል በጣም ጥንታዊ ነው፣ በጣም ታሪካዊ ነው እና እንዴት የኢትዮጵያ ፊደል ቃስ በቃስ እዚህ አሁን የምንጠቀምበትን የፊደል ቅርጽ እንዴት እንደያዘ እና ጥንታዊነቱ እና በተለይ ለላቲን፣ ለዕብራይስጥ፣ ለግሪክ እንዴት አባታቸው እንደሆነ ወይም የነዚህ ፊደል ምንጮች መነሻቸው የኢትዮጵያውያን ፊደል እንደሆነ ለማሳየት ነው የምሞክረው። እንግዲህ ከመጀመሪያ ስነሳ እንግዲህ አሁን የምንጠቀምባቸው ፊደል ጥንት የምንጠቀምባቸው የግዕዝ ፊደል ወይ የግዕዝ የሚጠቀምባቸው የነበሩት ቋንቋ 26 ናቸው። እንግዲህ ከዛ በኋላ አማርኛ የሚጠቀምባቸው ፊደሎች ደግሞ ተጨምረውበት ወደ 33 ሲባዛ 7 ማለት ነው። ቅድም 26 ስንል ከመጀመሪያ አቦ ጊዳ እያልን ወደታች ስንወርድ በግዕዙ 26 ሲሆን አሁን ደግሞ በአማርኛው የምንጠቀምበት ደግሞ ሀለ ሀመ ሰረተ እያልን ስንወርድ 33 ፊደላትን ይሆናል ማለት ነው። ወደ ታች ወደ ጎን ሲሆን ደግሞ ድምጻቸው ለምሳሌ ሀሁ ሂ ሃሄ ህሁ ብለን ስንል እነዚህ ደግሞ በተለያየ የአፍ መከፈት መዘጋት እና የተናጋችን እንቅስቃሴ ጋር የሚወጡ ድምጾች ናቸው። እንግዲህ እነዚህ ደግሞ የመጡት በኋላ ላይ እያሻሻሉ ሲመጡ አሁን የደረስንበት ላይ ደርሰናል ማለት ነው። ስለዚህ ኢትዮጵያውያን ከምንኮራበት አንደኛው የራሳችን ፊደል መኖሩ ነው እና በዓለም ላይ በጣም ጥቂት ህዝቦች ናቸው የራሳቸው ፊደል ያላቸው። ለዛም በጠቅላላ 33 ፊደሎች አሉ በዓለም ላይ የተለያዩ ፊደላት ማለት ነው። ለዛም ብዙዎቹ ተመሳሳይነት ያላቸው ሲሆኑ በጣም ጥቂቶች ናቸው ለየት ብለው ከተለየ ፊደል ያለው ማለት ነው እና ኢትዮጵያውያን የስነ ጽሁፍ ወይም የፊደል ጀማሪዎች ነን። ምክንያቱም ስነ ጽሁፍ ፊደል በታሪክ የሚገኘው በኢትዮጵያውያን ግዛት ውስጥ ነው። የኢትዮጵያውያን ግዛት ስንል እንግዲህ ጥንታዊ የሆነውን የኢትዮጵያዊ ግዛት ነው። አሁን ያለንበትን ኢትዮጵያ ብቻ አይደለም የምንለው። ከግብጽ ጀምሮ ጥንታዊ ከአረብ ሀገራት ጀምሮ እነዛ ሁሉ በኢትዮጵያውያን ግዛት የነበሩ ናቸው። የታሪክ ማስረጃዎች ከዚህ በፊትም እንዳየነው ጥንታዊ የሆነው የዲኤንኤን ማስረጃዎችም በዛ ቦታ ላይ የሚኖሩት ህዝቦች ኢትዮጵያውያን እንደሆኑ በባለፈው ባየናቸው ታሪኮች የአርኪኦሎጂ ማስረጃዎችን፣ የዲኤንኤን ማስረጃዎችን፣ የመጽሐፍ ቅዱስን ማስረጃ የኢትዮጵያውያን የጻፉትን ወይም የጥንት ግሪካውያን የጻፉትን አንስተን ተነጋግረናል። ስለዚህ በዛ ውስጥ ያሉ ፊደሎች ምንጫቸው ኢትዮጵያውያን ናቸው። ስለዚህ የኛ የራሳችንም ፊደል የኢትዮጵያውያን ፊደል ስለሆነ ነው ከዛ በኋላ ራሳችን ሞዲፋይ እያደረግን ወይም እያስተካከልን የበለጠ እንዲመች እያደረግን የመጣ ነው ማለት ነው። ብዙዎቹ ግን ያው ጥንታዊ የሆነውን የመጀመሪያ ኢትዮጵያውያን ሲነሱ የጻፉትን መንገድ ተከትለው በዛው እስካሁን ድረስ በተለይ የላቲኑ ፊደል ብዙ ችግር ያለበት ነው አሁን ድረስ ሁላችንም እንደምናውቀው ማለት ነው። ግን አሁን የግዕዙን ወይም የአማርኛውን ፊደል ግን አሻሽለውት በቀላሉ ሰዎች አንድ ጊዜ ፊደሉን ከተማሩ ለመጻፍ አይቸገሩም ማለት ነው፣ ብዙ ድምጾችን መያዝ ስለሚችል። ስለዚህ እንግዲህ በግዕዝም ቋንቋም በጣም ጥንታዊ የሆነ ቋንቋ ነው።
በጣም ጥንታዊ የሆነ ቋንቋ ነው። በተለይ በኢትዮጵያ ውስጥ በአክሱም አካባቢ የተገኙ የድንጋይ ላይ ተጽፎ የተገኙ ጽሁፎች ስናይ እነዛው ጽሁፎችም በየመን አካባቢ በኢትዮጵያውያን ግዛት ስለነበረ እዛም ተጽፎ የተገኙ ከድንጋይ ላይ ተቀርጾ የተገኙ ጽሁፎችን ስናይ ቋንቋቸው የግዕዝ ቋንቋ ነው። እነዚህም ከክርስቶስ ልደት በፊት 700 ዓመት በፊት የነበሩ ናቸው። እነዚህ በድንጋይ ላይ ተቀርጸው የተገኙ ጽሁፎች ማለት ነው። ስለዚህ እነዛ ጽሁፎች ቋንቋቸው የግዕዝ ቋንቋ ነው እና የግዕዝ ቋንቋ በጣም እድሜው ከፍ ያለ ቋንቋ መሆኑን የሚያሳይ ነው። ፊደልን የሚጠቀም የነበረ ቋንቋ መሆኑን የሚያሳይ ነው። ይሄን እንግዲህ ወደፊት በደንብ እናየዋለን። በተለይ ግዕዝ በዚህ በሰሜኑና በየመን አካባቢ በተገኙ ቅርሶች ላይ ተጽፎ እንደሚገኙ ሁሉ በግብጽ ደግሞ የግዕዝ ብቻ ሳይሆን የአማርኛም ቋንቋ ተገኝተዋል። ቃላቶች ማለት ነው። እንግዲህ እሱን እናየዋለን እንዴት እንደሆነ። እንግዲህ እዚህ ላይ ስናይ ብዙ ጊዜ አሁን የምጠቀመው እንግዲህ ብዙ ፒክቸሮችን ነው ወይም ፎቶግራፎችን ወይም ከመጽሐፍት ላይ የወጡ የተቀዱ ፎቶዎችን ነው እና ዋናው ነገር ማሳየት የፈለግነው ፊደሉ እንዴት እየተቀየረ ወይም እየተስተካከለ እየመጣ ሞዲፋይ እየተደረገ እንዴት አሁን ያለንበት ደረጃ እንደደረሰ የሚያሳይ ነው። ይሄ በፊት የነበረው እንግዲህ ፒክቶግራፊ የሚባለው ነው። ፒክቶግራፊ ማለት ልክ ፊደሎችን የሚጠቀሙት በቅርጽ ነው። ለምሳሌ የእጅ ቅርጽ ሊሆን ይችላል፣ የአይን ቅርጽ ሊሆን ይችላል፣ የግመል ቅርጽ ሊሆን ይችላል፣ ውሃን የሚያሳይ ነገር ሊሆን ይችላል፣ የበሬ ቀንድ ሊሆን ይችላል። የተለያዩ ቅርጾችን በመጠቀም ነው ወደ ፊደልነት ቃስ በቃስ እየተቀየረ የመጣው ማለት ነው። ስለዚህ በዚህም የተነሳ አሁን እዚህ ላይ ስናይ የሀ ፊደል መሰረቱ ምን እንደነበረ ያሳየናል። ከምን እንደመጣ እዚህ ላይ ያሳየናል። ይሄ እንግዲህ የተደረገ ጥናታዊ ጽሁፍ የተደረገ ነው። ከዛ ላይ ነው ያገኘሁት። እንዴት ሞዲፋይ እየተደረገ በተለይ በግብጽ የሚገኙ ፒክቶግራፊዎች እነዛ ፒክቸር የሚመስሉ ስዕሎች ማለት ጽሁፎች ናቸው፣ ግን እዛ ላይ የተሳሉ የእጅ ስዕል፣ የተለያዩ ስዕሎች፣ የአሞራ የምናምን ፊደሎች አሉ። እነዛ ፊደሎች ናቸው፣ የሚነበቡ ፊደሎች ናቸው። እንግዲህ በዛ አንጻር ስናይ እንዴት ሞዲፋይ የሆነ እንደመጣ ያሳየናል። ይሄ እንግዲህ የሚያሳየን ከኢትዮጵያውያን ፊደል እንዴት እንደመጣ የሚያሳይ ነው። እንግዲህ ሀ ፊደል የበፊት ቅርጿ ምን እንደምትመስል ያሳያል። አንደኛው የበሬን ቀንድ የሚመስል ቡል አድርገው ይስሉ የነበሩት ነው። እንግዲህ በኋላ ላይ የሀ ፊደል የመጣው አንደኛም የሀ ፊደል በሌላ በኩል ሀ ሃይማኖትን የሚያሳይ ነው። ሁለት እጅ የተዘረጋ አድርገው የሚያሳይ ነው። በጥንት ጊዜ ይጠቀሙበት የነበረ በኋላ ላይ ወደ ሀ ፊደል መጣ። ሌላኛው እዚህ ላይ የምናየው እንግዲህ የፊደል ነው። የፊደል የተጨበጠ እጅ ምልክት ነው። ከዛ ያ እንግዲህ እየተስተካከለ የፊደልን ይዞ ይመጣል። ስለዚህ እዚህ ላይ እንደምታዩት እጅ የተጨበጠ እጅ ምልክት ያለበት ነው ማለት ነው። ሌላኛው በጣም የሚታወቀው የአይን ቅርጽ ያለው ነው። አይን ቅርጽ እኛም እንግዲህ የምንለው ቀጥታ ስሙም አይን ነው የሚለው እና እንግዲህ አይን የምንለው እኛ ነን። በቋንቋችንም አይን ብለን ነው የምንለው። ፊደሉም ሲነበብ አይን ነው። ለዛም እኛ አይኑ አ ነው አይደለም የምንለው እና አይኑ አ ነው። ስለዚህ ይሄኛው አይኑ አ ብለን የምንጠቀምበት አ እነሱ በድሮ በሲምቦል ደረጃ ፒክቶግራፊ ሲጠቀሙ የዛኔ አይን ምልክት እያደረጉ ያስቀምጡ ነበር ማለት ነው። ሌላኛው በሚለው ነው። በሚለው እንግዲህ መጀመሪያ ቤት የሚለው ነው። ከቤት ያኔ ሲያስቀምጡት ያን ፊደል የቤት ምልክት አድርገው ነው። ያ የቤት ምልክቱ ከዛ ላይ እየተስተካከለ አሁን ደግሞ የምንጠቀምበትን ፊደል አስቀመጡት ማለት ነው። ስሙም ቤት ነው የሚባለው እና ቅርጹም በቅርጽ ያለ ነው ማለት ነው። ከዛ በኋላ ሌላኛው እንግዲህ እዚህ ላይ የምናየው የግመል ቅርጽ ነው።
እንግዲህ የግመል ስዕል አድርገው የሚስሉት የነበረው በኋላ ላይ የገ ፊደል አድርገው ቃስ በቃስ እያሉ ስሙን ደግሞ ጋሜል ነው የሚባለው። በዕብራይስጥም ራሱ ጋሜል ነው የሚሉት አይደለ? የጥንታዊ ግብፃውያን ኢትዮጵያውያን እንደነበሩ ከዚህ በፊት አይተናል። ከእንደገና ወደፊትም ደግሞ እናያለን ማለት ነው። ከዛ በኋላ ገ ነው። ገ ፊደል ጋሜል ነው ብለናል። እንዴት እንደመጣ አይተነዋል። ሌላው የሃ ፊደል ነው። ሌላኛው ሃ ፊደል የሰው ምልክት ያለበት ነው። አሁን ያለንበት እንግዲህ ልክ እጁን የዘረጋ አይነት ሰው ምልክት አድርገው ነው ፕሮኢቶፒክ በሚለው ላይ ማለት ፊደሉን እያስተካከሉ ከክርስቶስ በፊት 700 አካባቢ ይጠቀሙበት የነበረው ነው። እነዚህ አሁን ካለንበት በፊት ያለው እንደምናየው ማለት ነው። ከዛ ላይ የነ ፊደል ደግሞ በእንደዚህ አይነት ቅርጽ ይጠቀሙበት ነበረ። የአይን እሱም ተመሳሳይ ነው። ቅድም ያነሳ ነው። አይን ማለት አይን ነው። ምንም አይኑ አ ብለን ነው እኛ የምንጠቀምበት። ለዚህ ነው እኛ አይኑ አ ምንለው። አይን ብለን ስንጽፍም በዚህ ነው። አለም ብለን ስንጠቅም በዚህ ነው የምንጽፈው ማለት ነው። ሌላው የረ ፊደል ነው። እንዴት ሞዲፋይ ሆኖ እንደመጣ የሚያሳይ ነው። ሌላው የተ ፊደል ነው። ተ ፊደልም በመሃል እንደ ኤክስ ምልክት ነበረ የተ ፊደል የሚጠቀመው። በስተመጨረሻ አሁን የምናየው የተ ፊደል ነው። አሁን በዚህ አክሱም ውስጥ ወይም የመን ውስጥ የተገኙት ድንጋዮች ላይ ተቀርጸው የምናያቸው በእንደዚህኛው ፊደል የተቀመጡ ናቸው። ሌላኛው የሰ ቅርጽ ነው። እንግዲህ ንጉሱ ሰ ለምንድን ነው የምንለው? አሁን እዚህ ላይ ያሳየናል። ምክንያቱም የዘውድ ምልክት ነው በፊት የሚጠቀሙበት የነበረው ንጉሱ ሰ እና በዛ የተነሳ አሁን የምናየው ሰን ቅርጽ ይዘዋል። ማለት የዘውድ ምልክት ነው የሚያሳየን። 3 አስቀርጠውታል። የዛኔ ዘውድ ምልክት ያስቀምጡ ነበር። እዚህ ላይ ያሳየናል። ይሄ የሚያሳየን እንግዲህ አንደኛ የጥንት ግብፃውያን ኢትዮጵያውያን እንደነበሩ ናቸው። ጥንታውያን ፊደል የራሳቸውን ፊደል ነው ሞዲፋይ እያደረጉት እያስተካከሉት አሁን ባለንበት ደረጃ የደረሰው ማለት ነው። እንዴት እንደመጣ እንዴት ከአንዱ አንዱ እንዴት እየተቀየረ እየተስተካከለ እንዴት እንደመጣ የሚያሳይ ነው። እዚህ ጋር ደግሞ የምናየው ራሱ የሃን እና የፐን ነው የምናየው እዚህ ጋር። ስለዚህ መጀመሪያ መጨረሻ ለምን ሀ መጀመሪያ ሆነ ለምን ፐ መጨረሻ የሆነ ብለው ስናይ ጥንትም ሀ ብለው የሚጠቀሙበት የአንበሳን ቅርጽ የፊት ለፊቱን ቅርጽ ሀ ብለው ድምፁን የሚጠቀሙበት ነበረ። ፐ ብለው ደግሞ የሚያስቀምጡት ደግሞ የመጨረሻ የኋለኛው እግሩን ማለት ነው። ይሄ የመጀመሪያና የመጨረሻ አድርገው ይጠቀሙበት ነበረ። ሀ የመጀመሪያ ሆነ ፐ ደግሞ የመጨረሻ ሆነ ማለት ነው። እና ዝም ብሎ ሳይሆን ሀ ላይ የተቀመጠ ፐ የተቀመጠ ጥንታዊ ማንነቱን ጥንታዊ ታሪክነቱን እንደያዘ ነው የተጠቀሙበት። እንግዲህ ኢትዮጵያውያን ስለ ግብፅ ጽሁፎች፣ ጥናቶች የሚያጠና አካል የለንም። እንኳን አይደለም ስለ ግብፅ ልናጠና አይደለም አሁን ስለ ኢትዮጵያ ውስጥ ስላለው እንኳን የሚያጠና ዲፓርትመንትም የለም፣ ታሪክን የሚያጠና የለም። እነዚህ የሚያጠና የበለጠ ብናጠና የበለጠ ቢጠና ብዙ ነገር ይገኛል። ይሄ እንግዲህ የውጭ ጸሐፊዎች ያጠኑትን ነው እያየን ያለ ነው። እኛ አይደለም ያልነው፣ እነሱ ናቸው ይህን ነገር እያወጡ የኢትዮጵያውያን ፊደል ምን ያክል ጥንታዊ እንደሆነ በተለይ ከግብፅ እንዴት ሞዲፋይ እየተደረገ የመጣ እንደሆነ ማለት ግብፃውያን ኢትዮጵያውያን እንደነበሩ ከእንደገና ፊደላትንም እንዴት ከዚህ ሞዲፋይ እያደረጉ እስካሁን እንዳለንበት የጠቀሙ ከዚህ ሄደው ነው በኋላ ላይ በዓለም ላይ የምናየው። እሱን ደግሞ እናያለን። እንዴት ከዚህ ተነስቶ ወደ ዕብራይስጡ፣ ወደ ግሪኩ፣ ወደ ዕብራይስጡ፣ ወደ ግሪኩ እና በኋላ ላይ ወደ ላቲኑ እንዴት እንደመጣ እናያለን። ይህንን የራሳችን አባቶች የሆኑትም አሳይተውናል ማለት ነው። እዚህ ላይ ይሄን የሚያሳይ ቀጥታ ይሄን የሚያሳይ በኋላም አባ ተስፋ በጻፉት መጽሐፍ ላይ ያስቀመጡት አለ። እሱን እናየዋለን እና ይሄ ቀጥታ እንዴት ፊደላት ሞዲፋይ እንደተደረጉ እስከ እንግሊዘኛው እስከ ላቲኑ ድረስ እንዴት እንደመጣ የሚያሳይ ነው። አሁን እንግዲህ ይሄ በዚህ ላይ ስናይ
በአንድ ግብፅ ውስጥ የተገኘ ሐውልት ነው። እዛ ሐውልት ላይ የተቀረጸው ከስሩ የተቀረጸ ፊደል ነው ማለት ነው። እዛ ሐውልት ላይ ግብፅ ውስጥ የተገኘ አሁን በራሳችን ቋንቋ ቀጥታ ይሄ አሁን ከጥንታዊው በግዕዝ ቋንቋ ተጽፎ ከሚገኝ እንግዲህ አክሱም ውስጥ የተገኘው በግዕዝ ቋንቋ ነው የተጻፈው። ማለት አንድን ነገር ስናይ ፊደሉን ብቻ አይደለም፣ ፊደሉን ብቻ አይተን ቋንቋውን ካላወቀን ድምጸቱን ካላወቀን ያን ፊደል መተርጎም አይቻልም። ዝም ብሎ ሲምቦል ፊደል እኮ ራሱ ሲምቦል እኮ ነው። ሲምቦል ናቸው በሙሉ የተቀመጡት ማለት ነው። ቅድም እንዳየናቸው የየራሳቸው ሲምቦል ተቀምጠዋል እና ያ ሞዲፋይ ተደርገው ነው። አሁን ቀን ስናይ ቀለበት የሚለው ነገር ይመጣብናል። በን ስናይ ቅድም እንዳየነው ቤት፣ አይን ስናይ የአይን ምልክት ያለው አይኑን አ ስናይ ማለት ነው። ያኛው አ ስናይ የበሬ ቀንድ ምልክት ያለበት ነው። በኋላ ለሃም ተጠቅመውበታል። ስለዚህ ዝም ብሎ የተቀመጠ ሳይሆን እነዚህ ፊደሎች በሙሉ ሲምቦሎች ናቸው፣ ፊደሎች ናቸው፣ የሆነ ነገርን የሚወክሉ ናቸው። ያኔ እንደዛ መተው ሞዲፋይ የሆኑት። ስለዚህ አንድን ፊደል ለማጥናት ግዴታ በዛም ጥንታዊ ፊደልን ለማጥናት ትልቁ የሚቸግረው ነገር በዛ ፊደል የተጻፈውን ቋንቋ ነው ለማንበብ ማለት ነው። በየትኛው ቋንቋ ነው የተጠቀሙት ነው። ስለዚህ እነዚህ ስናየው ቀጥታ አሁን ይሄ ስናነበው በዓል ነው የሚለው በዓላት ነው። አሁን እንግዲህ በጥንት ጊዜ ተቱ ቲታ ቴትቶ የሚል አልነበረ። ስለዚህ ተን ለመጻፍ ተ ነው የሚጽፉት። አሁን በኋላ ሲመጣ አሁን በፊደላችን ስናስተካክለው በኢትዮጵያ ፊደል በዓላት ለማለት ነው እንጂ በሌላም ቦታ ላይ እናያለን እንደዚሁ በተመሳሳይ የዋና ዋና ማለት ልክ እንደ እንግሊዘኛው አሁን እንደምንጠቀመው እንደ እንግሊዘኛው አንድ ድምጸት ነበረ የሚተም። ለምሳሌ ኤ ከሆነ ኤ ነው አይደለ? ከኤ የተለየ ሌላ ድምጸት የለውም፣ ወይም ቫውል ይከቱበታል። የኛ ግን ፊደል አሁን ሲያስተካክሉት ግን ቫውልም ኮንሶናንቱም አለው እያንዳንዱ ፊደል። ለምሳሌ ሀ ስንል ሀ፣ ሁ ስንል ሁ ነው። ሂ ሃ ሄ ህ ሆ ስንል እነዚህ ቫውልም ኮንሶናንትም ነው። የእንግሊዘኛው ግን ኮንሶናንቱ ብቻው መነበብ ስለሌለበት አናባቢ መጨመር ስላለበት ነው እንግዲህ ከድምጸት እየፈጠሩበት ቫውል ኤኢአይኦዩ የሚባለው እነሱን እየከተቱ ነው እንግዲህ የሚጠቀሙበት ማለት ነው። ስለዚህ ያ በጣም ከባድ አካሄድ ነው። ስለዚህ ጥንት የነበረው የኢትዮጵያውያንም እንደዛ ነበረ። አሁን አስተካክለውት ነው ከጊዜ በኋላ እንደዚያ ነው። እሱን እናየዋለን። ስለዚህ አሁን ይሄ በዓላት ነው። በዓላት ነው እንግዲህ በዓላት ቋንቋው ምንድን ነው? በአማርኛው በግዕዙም እንጠቀምታ በዓላት እንግዲህ ያ በዓላት ተብሎ ነው የተጻፈው። እንግዲህ ኢትዮጵያ እንደዚህ ነው የተጻፈው በኢትዮጵያ ብሎ ነው እዚህ ጋር በኢትዮጵያ ፊደላት እንደዚህ፣ ወይም ቋንቋውም እንደዛ ነው የተቀመጠው። ከዛ በኋላ በሂብሩ እንግዲህ ከኢትዮጵያ የሚቀጥለው ሂብሩ ነው። ከዛ በኋላ ግሪክ ነው። ከዛ በኋላ ላቲኑ ነው። እንደዚህ ነው እየሆነ የመጣው በታሪክ። ከግዕዙ ወደ ዕብራይስጥ ነው የመጣው። ከዕብራይስጡ ወደ ግሪክ ነው። ከግሪኩ ደግሞ ወደ እንግሊዘኛው ነው የመጣው ማለት ነው፣ ወይም ወደ ላቲኑ ነው የመጣው እንጂ ብዙ ጊዜ በተምታታ ባለፈውም ስለ መጽሐፍ ቅዱስ ስናነብ ስለ መጽሐፍ ቅዱስ ስነጋገር ኢትዮጵያ መጽሐፍ ቅዱስ በሚለው ታሪክ ላይ ያነሳ ነው። አንደኛው የንግስት እንደኬ ባለሟል የነበረው ጃንደረባ የነበረው መጽሐፍትን ያነብ ነበረ። የኢሳይያስም በምን ቋንቋ ነው የሚያነብ የነበረው ነው። ስለዚህ ምንድነው ኢትዮጵያውያን ከግሪኮች ነው መጽሐፍ ቅዱስን የተረጎሙት የሚሉ ሰዎች ስላሉ ለዚህ ነው ኢትዮጵያ የሚለው ስም በግዕዙ ተጽፎ የሚገኘው። ለዛ መስለ ከግሪክ ውስጥ ነው፣ ከሂብሩ ቢሆን ኖሮ ኩሽሉ ነበረ የሚሉ ሰዎች ስላሉ ነው። ግን ግዕዙ ከዕብራይስጡም ወይም የኢትዮጵያውያን ፊደል ከዕብራይስጡ ፊደል የቀደመ ነው። ይሄው እዚህ ሐውልቱ ላይ የምናየው በጣም የግብጽ ላይ የተሰሩ ታሪኮች ብዙ ነገር ነው የሚያወጡት፣ በጣም ብዙ ነገር እና ባለፈው የሚያወራ ነው እሱ ነው የተነጋገርነው እሱ ነው እና
እኛ ግሪኮች ቢሆኑስ ከኛ የተረጎሙት ነው? ወይም ዕብራይስጦች ቢሆኑስ ከኛ ሲተረጎሙ ወደ ኩሽ ብሎ ይቀየሩት እንጂ አስቀድሞ ኢትዮጵያ የሚለውን ቀይረውት ቢሆንስ ነው። ስለዚህ እኛ እንቀድማቸዋለን ነው። ፊደልም በፊደልም እንቀድማቸዋለን። ስለዚህ ከኛ ነው ወስደው የተረጎሙት ማለት ይቻላል። ስለዚህ ይሄም የታሪካዊ ጥናት የሚያሳየን ይሄንን ነው። ጽሁፉ ምክንያቱም ቋንቋው የኛ ነው በዓል የሚለው እኛንን አይጻፍ ነው በዓል ብለን። ስለዚህ ቀዳሚ የሆነው ፊደል የትኛው ነው የሚለውን የሚያሳይ ነው። ይሄ ግብጽ ውስጥ የተገኘ ተጽፎ የተገኘ ነው ማለት ነው። ሌላው እንግዲህ ግብጽ ውስጥ ያሉ እንግዲህ ሄሊግራፊ እዚህ ላይ አርስቱ የሚለው አማርኛ አማሪክ ኤንድ ትግርኛ ሄሊግራፊ ፎር ቢግነር ሚልስ ነው ያለው እና በፊደል ቅርጽ በስዕላዊ በሚመስል መልክ የተጻፉ ፊደሎቹ ላይ አሉ ነው። ቋንቋዎቹ አሉ ይነበባሉ ብሎ መጽሐፍ ጽፏል። ራሱ ትራንስሌት እያደረገ መጽሐፎችን ጽፏል እና እዚህ መጽሐፍ ላይ ብዙ ፊደላትን የአማርኛ ቋንቋን ፊደሎቹ በዛው ባሉበት ፊደል ነው የተጻፉት። ግን ፊደሎቹ ቋንቋዎቹ ይገኛሉ በዛ ውስጥ ማለት ነው። ቀጥታ በጣም ብዙ አይነት ምሳሌዎችን ነው እያነሳ እዚህ መጽሐፍ ላይ የጻፈው ማለት ነው ያስቀመጠው። አሁን ለምሳሌ ብናይ አወጣ የሚሉ ቋንቋዎች፣ አባት የሚለው በቀጥታ እዛም እንትኑ ላይ አባት ተብሎ ነው የተጻፉት። አብ የሚል አቧራ የሚለው አበቃ፣ አቦካ፣ እነዚህ ፊደላት እነዚህ ቋንቋዎች በዛም በግብጽ በነበሩ ጽሁፎች ላይ እናገኛቸዋለን። መራ፣ መታ፣ ንጹህ፣ አራዊት፣ ኃይል፣ ላይ፣ ላሊ። ይህ እንግዲህ ወደ ትግርኛው ነው መሰለኝ። እንደ ትግርኛና ግዕዝ የተመሳሰሉ ናቸው። ምናልባት ሰውየው ለምን ይሄን ማለት እንደፈለገ አልገባኝም። ግን ቢሆንም ግዕዝና ትግርኛ በጣም ተመሳሳይ ነው። ለምሳሌ ግራመሩም አንድ አይነት ነው። ግራመሩም የሚመሳሰል ነው። የአማርኛው ግን ይለያል። የአማርኛ ግራመርና የትግርኛ እና የግዕዝ ግራመር የተለያዩ ናቸው። ትግርኛው ግን ለምሳሌ ማይ ስንል በግዕዝ በትግርኛው ማይ ነው፣ በአማርኛ ግን ውሃ ነው። ራሱን የቻለ ቋንቋዎች አለው። ይህ ግን በአብዛኛው ከግዕዝ ጋር ተመሳሳይ የሆነ እንደ አክሰንት ነገር ነው የሚለያዩት እንጂ ብዙ ፊደላትን ይመሳሰላሉ። ይሄን የጻፈበት ምክንያት ምናልባት ሰውየው ኤርትራዊ ስለሆነ ትግርኛውንም አማርኛውን በአንድ ላይ ለማድረግ ካልሆነ በስተቀር ግን ያው ብዙ ጥናት ያስፈልገዋል። እስከ ጻፈው ድረስ ነገሩ ትክክል ነው ብለን እናያለን። ግን ብዙ ጥናቶች የሚያስፈልጉት ይመስለኛል። ስለዚህ እነዚህ አማርኛ ፊደላትም እሱ እንደጻፈው ትግርኛ ፊደላትም ቢሆኑ ቋንቋዎቹ ወይም ግዕዝ ቋንቋ በዛ በግብጽ በተገኙ ሐውልቶች ላይ ቋንቋዎቹ ይገኛሉ ነው። እንግዲህ በግብጽ ውስጥም ከዚህ በፊት እንዳየነው አማረና የሚባል ከተማ አለ ራሱ የተሰራ ማለት ነው እና ግዛ የሚለው ራሱ ትልቁ ዋናው ፒራሚድ የሚገኝበት ግዛ የሚለው ቋንቋው ፍጹም የሆነ የግዕዝ ቋንቋ ነው እዛ ላይ የምናየው ማለት ነው። ሌላኛው እንግዲህ ቅድም እንዳየ ከክርስቶስ በፊት 7ኛው 8ኛው በአክሱም አካባቢ በየመን አካባቢ የተገኙ ጽሁፎች ናቸው። እነዚህ ጽሁፎች እንግዲህ ይሄን ነው የሚመስሉት። እነዚህ ፊደላት ጥንት ፊደላት እንግዲህ የነበሩት እነዚህ ፊደላት ነበር የሚጠቀሙት። ቅድም ካየነው በስዕላዊ ከሚመስሉ ወደዚህኛው ወይም አሻሽለውት በእንደዚህ አይነት መንገድ ነበረ የምንጠቀሙ። ለምሳሌ አንዳንዴ የሳባ ፊደል ብለው ይጠሩታል። ግን ጥንታዊ የኢትዮጵያውያን ፊደል ናቸው እነዚህ። ወደ አሁን ካለንበት ከመቀየሩ በፊት የነበሩ ቅርጻቸው ይሄን ነው የሚመስሉት። አሁን እነዚህን ስናይ ይሄ መ ነው። እነዚህ ቅድም አይተናቸዋል ሀ ነው።
ለ ነው። ለ እንግዲህ ላሜድ ነው እና እነዚህ ደ ናቸው። ይሄኛው ሀ ነው። ይሄ መ ነው። ይሄ ሰ ነው። ይሄ ተ ነው የጥንቱ። ይሄኛው አ ነው የጥንቱ። ይሄኛው ሀ ያኛው ሀ ነው። ይሄኛው የ ነው። ከዛ ይሄ ከ ነው። እንግዲህ እነዚህ በኋላ ሞዲፋይ ተደርገዋል ወይም ተስተካክለዋል ወይ ተለውጠዋል ማለት ነው። ተሻሽለዋል እና በእነዚህ የተጻፉ ጽሁፎች አሉ። እንግዲህ ብዙ ሐውልቶች ላይ የምናየው እነዚህ እንግዲህ የመን ውስጥ የተገኙ ናቸው። እነዚህ ፊደላት በዚህ ፊደል የተጻፈ አሁን ብዙ ጊዜ ይሄንን ፊደል ለዚህ ነው ቅኝ ገዢዎች በኢትዮጵያ ውስጥ የታሪክ ትምህርት ያስተማሩ ቅኝ ገዢዎች ይሄንን ምን ይሉታል? የአረብ ፊደል ብለው ይሉታል። ያለምንም ህፍረት የአረብ ፊደል ብለው ነው የሚሉት። ቋንቋው የግዕዝ ቋንቋ ነው፣ የአረብኛ አይደለም። እዚህ ላይ የተጻፉት ማንም ሰው ማንበብ ይችላል። ቀላል ነው እነዚህን ለማንበብ ማለት ነው። ከግራ ወደ ቀኝ ነው የሚነበቡት። ስለዚህ የግዕዝ ቋንቋ ናቸው ቋንቋዎቹ። ስለዚህ ለምንድን ነው አረብ ማለት የተፈለገው ነው? ይሄ የማይመስለው ነገር ይሄ ነው። ቅድም ያየነው በዓል የሚለው አረብኛ አይደለም፣ የራሳችን በዓል ነው፣ ግብፅ ውስጥ የተገኘው ማለት ነው። ቅድም ያየነው። አሁንም እንደዚህ በተመሳሳይ ቆልቱ ቋንቋው የኛ ከሆነ የግዕዝ ቋንቋ ከሆነ ለምንድን ነው የአረብ ብለው ማለት የፈለጉት ነው? መቀበል ስላልፈለጉ ነው። የኢትዮጵያውያን ማለት ስላልፈለጉ ነው። ይሄ እንግዲህ አዲስ አበባ ዩኒቨርሲቲ ውስጥ ነው እንደዛ ተብሎ የሚባለው ማለት ነው። ስለዚህ የመን ውስጥም አክሱም ውስጥም የተገኙትን ፊደላት እነዚህን ፊደላት ሁሉ የሚሏቸው የአረብ ፊደል ብለው ነው የሚሉት። እነማ? ይሄ ቅኝ ገዢዎች ያሉ። ለዚህ ነው የቅኝ ገዢዎቹ ትምህርት ከሌላው ታሪካዊ ትምህርት የተለየ ነው፣ አይገናኝም። ከአርኪኦሎጂ ጥናት፣ ከመጽሐፍ ቅዱስ ታሪክ፣ ከኢትዮጵያውያን ታሪክ፣ ከዲኤንኤን ጥናቶች ሁሉ የተቃረነ ነው። በኢትዮጵያ ውስጥ ትምህርት ተብሎ የታሪክ ትምህርት ብለው ያመጡት ትምህርት ማለት ነው። ስለዚህ እነዚህ ፊደላት የኢትዮጵያውያን ፊደላት ናቸው። ጥንት ሳባውያን ሊባሉ ይችላሉ፣ ተብለው ሊጠሩ ይችላሉ። ቋንቋቸውም ግዕዝ ነው የእነዚህ ፊደላት ማለት ነው። እንግዲህ እነዚህ የመን ውስጥ የተገኙ ስለሆኑ እነዚህ ደግሞ ያው አክሱም ውስጥ የተገኙ ናቸው። በዛው ፊደላት የተጻፉ ናቸው። ቋንቋቸው የግዕዝ ቋንቋ ነው። እነዚህ በአክሱም ውስጥ የተገኙ በአርኪኦሎጂ ጥናት የተገኙ በቁፋሮ የተገኙ ሳንቲሞች ናቸው። እነዚህም በሳንቲሞች ላይ በግዕዝም ቋንቋ በግሪክ ቋንቋ ተጽፈዋል ማለት ምክንያቱም በ700 በ400 የነበሩ ስለነበረ የዛኔ ግሪካውያን በዓለም ላይ የገነኑበት ጊዜ ስለነበረ ይሄንን ሳንቲም ለሀገር ውስጥም ለውጭም ግብይት ይጠቀሙበት ስለነበረ በወቅቱ ለዛሬ እንደ እንግሊዘኛ ተስፋፍቶ የነበረበት የግሪክ ቋንቋ ስለነበረ ለዛ ተጠቅመውታል ማለት ነው። ይሄ ከክርስቶስ ልደት በኋላ የተጻፉ ናቸው። እንግዲህ የተሰሩ ሳንቲሞች ናቸው። የኛ ስለመሆናቸው ነገስታቶቹ የኛ ናቸው። ስለዚህ ኢትዮጵያውያን ናቸው። ለምን ወደ አረብ እንደሚወስዱት ለማንም ግልጽ አይደለም፣ ታሪክን ከመደበቅ አንጻር ካልሆነ በስተቀር ማለት ነው። ይሄ እንግዲህ 5 ኪሎ ዩኒቨርሲቲ ውስጥ የሚገኝ ሐውልት ነው። ዘዛ ውስጥ እንደምናየው ይሄንን ፊደል እናያለን ማለት ተጽፎ እናገኘዋለን። ማንም ሰው ማንበብ ይችላል። አሁን ይሄንን ትራንስሌት ለማድረግ እነዚህ ፊደሎች በግዕዝ የተጻፉ ናቸው። እንግዲህ ይሄኛው የሳባ ፊደል ከሚባለው ተብሎ ከሚጠራው ተስተካክሎ አሁን ወዳለንበት ፊደል የመጣ ነው። እንግዲህ በዛ ወቅት ግን ድምፁ አልነበር። ለምሳሌ ሀ እንደ ሀ ነው እንጂ የሚቀመጠው ሁ ሂ ሃ ሄ ህ ሆ የሚባለው አልነበረም። ለም ስንል ለ እንደ ለ ነው የሚቀመጠው እንጂ ለሉ ሊላ ሌልሎ ተብሎ አልነበረውም ማለት። ልክ እንደ እንግሊዘኛው 26 ፊደል እንደነበረው ጥንትም 26 ወደታች ነው ይጻፍ የነበረው። ዋና ዋና ድምጾቹን ይዞ ነው የምንሄደው። ለምሳሌ አበገደ እያለ ወደታች እንደሚወርደው ማለት ነው። ይህ እንግዲህ የግዕዝ ቋንቋ ነው። እዚህ ላይ የምናየው በግዕዝ ቋንቋ የተጻፈ ሐውልት ነው ማለት ነው። ሐውልት ላይ ተቀርጾ የምናየው የግዕዝ ቋንቋ ነው።
ይህ እንግዲህ አባ ተስፋ ከጻፉት መጽሐፍ ላይ የተገኘ ነው። እንግዲህ እንደሳቸው አባባል አንደኛ የመጀመሪያው ላይ የምናየው እንዴት ራሱ የኢትዮጵያውያን ፊደል ወደ አሁን ወደ ደረስንበት እንዴት እንደመጣ ነው። ይህ እንግዲህ አባ ተስፋ ከጻፉት መጽሐፍ ላይ የተገኘ ነው። እንግዲህ እንደሳቸው አባባል አንደኛ የመጀመሪያው ላይ የምናየው እንዴት ራሱ የኢትዮጵያውያን ፊደል ወደ አሁን ወደ ደረስንበት እንዴት እንደመጣ ነው። እንግዲህ የመጀመሪያውን የሳባ ብለውታል። ቅድም ያየናቸው ፊደሎችን የሳባ ከክርስቶስ ልደት በፊት እስከ 700 500 እና እስከ ክርስቶስ ልደት ጀምሮ ያሉት የተጻፉት በአክሱም በየመን የሚገኙት በሐውልቶች ላይ ተቀርጸው የሚገኙትን እነዚህ የሳባ ፊደል ብሏቸዋል። እንግዲህ እዚህ ጋር እንደምናየው ፊደሎቹ አን ብንል አ ነው እንጂ ያለው አ ኡ ኢ አ ኤ የሚለው አልነበረው። እንግዲህ ይሄን መጠቀም የነበሩበት እንደ እሳቸው ከክርስቶስ ልደት በፊት 5340 ፊደሉን ተጠቅመውታል ብለው ነው የሚሉት። እንግዲህ ቅድም እንዳየ ነው እነዚህም ፊደላት በግብጽ ውስጥ በሚገኙ ሐውልቶች ነበሩ ተጽፈዋል። አይተናል ቅድም አንድ እንዲህ ከዛ በኋላ እነዚህ አኡ ኢ አ ኤ ኦ የሚለውን ደግሞ ድምጽ ጨምረውበት አሁንም እነዚህ ፊደላት ሳባ አልፋቤት ተብለው እስከ ፐ ድረስ ወይም 8ቱ ፊደል ድረስ አውጥተዋል ማለት ነው። ከዛ በኋላ እንግዲህ ከመጀመሪያው የሳባያን ተብሎ ከሚባለው ጽሑፍ አ ኡ ኢ አ ኤ ኦ ድምጸቱ ሳይጨመርበት በፊት የነበሩ ፊደሎች ናቸው በዛን ጊዜ ጻፉ የነበሩት። እነዛን ያሳያል። ከዛ ሁለተኛው ላይ ደግሞ የምናየው የሁለተኛው ደረጃ ደግሞ ስናይ እነዚህ አበገደ የሚባሉት ወደ ጎን ተጽፈው እናያለን። አ ኡ ኢ አ ኤ ኦ እስከሚለው ድረስ ከዛ በቡቢ ባቤ ብቦ ተብሎ ድምጹን እየጨመሩበት የመጣው ፊደል ሲሆን ይሄ የተስተካከለው ማለት ነው። የሶስተኛው ደረጃ ደግሞ የምናየው ወደ ሀ የተቀየረበት ሀ ለሀ መሰረተ ተብሎ ወደታች የተጻፈበት ይሄኛም 26ቱን ፊደል ይዞ የመጣ ነው። ከዛ በኋላ ደግሞ የተጨመሩት ናቸው አሁን አማርኛ ፊደል ብለን የምንጨምራቸው። ምክንያቱም ለአማርኛ ቋንቋ የጨመሩት ፊደላት ናቸው እነዛ። ለምሳሌ ጠ፣ ጨ፣ ጰ፣ ጸ፣ ፈ እና የሚሉት ፊደላት የተጨመሩባቸው ናቸው ማለት ነው። እነሱ ሲጨመሩ ቁጥራቸው ወደ 33 ደርሰዋል ማለት ነው። ወደ ታች ከዛ ወደ ጎንም አለ ማለት። ከዛ ራሱ ላሟ ሸዋ ምናምን እየተባለ ደግሞ ለሌሎች ቋንቋዎችም አሁን ማንኛውም ቋንቋ በዓለም ላይ ያለ ቋንቋ እነዚህን ፊደላት መጠቀም ይችላል በቀላሉ ማለት ነው። ሌሎቹን ለምሳሌ እንግሊዘኛውን ለመጠቀም ግን ይከብዳል ሌሎችን ፊደል፣ ምክንያቱም ድምጻቸው አነስተኛ ስለሆነ ማለት ነው። ይሄኛው ግን ለዚህ ነው። ለምሳሌ በኢትዮጵያውያን ፊደል ለመጻፍ በጣም ቀላል ነው። ማንም ሰው አይሳሳትም። በእንግሊዝኛ ሰው ግን ለመጻፍ በጣም ከባድ። ለዚህ ነው ዲክሽነሪ ያስፈልገው። ለዚህ ነው ፊደላትን ማስተካከያ ያስፈልገው። ለዚህ ነው የፊደል ውድድር ያለው በእንግሊዝኛ አይደል? ፊደልን ስፔል ማድረግ አድርግልኝ ውድድር አለ። በኢትዮጵያ ውስጥ ግን ሊኖር አይችልም። ለምሳሌ የአማርኛ ስፔሊንግ ውድድር ብሎ ሊኖር አይችልም። ምክንያቱም ማንም ሰው ፊደሉን ካወቀ ለሱ ሁላችንም ያንን ፊደል ለመጻፍ የምንጠቀምባቸው አንድ አይነት ነገር ምንም የሚከብድ። ስለዚህ ነው ውድድር የለም። የፊደል ውድድር ብሎ ነገር አይኖርም። በእንግሊዝኛ ግን አለ። ምክንያቱም ብዙ ጊዜ በሜሞሪ በስምምነት ነው እነዛ ፊደሎች የተሰየሙት። ብዙ አንዳንዶቹ ናቸው የሆነ ድምጸቱን ተከትለው የሚሄዱ የተወሰነ ነገር አለ፣ ግን ሁሉም ግን እንደዛ አይደሉም። አንዳንዴ በስምምነት
የተሰጡ ናቸው። ስለዚህ እነዛን ደግሞ ሜሞሪ ማለት ማስታወስ ያስፈልጋል፣ እያንዳንዱን ቃላት ማለት ነው። የአማርኛው ፊደል ግን ወይም የግዕዙ ፊደል ግን ወይም የኢትዮጵያውያን ፊደል ግን አሁን ባለበት ደረጃ ማለት ነው በቀላሉ ፊደሉን ካወቅን እንደፈለግን መጻፍ እንችላለን። ምንም ችግር የለብንም። ዋናው ነገር የመጀመሪያ ፊደሎችን ሜሞሪ አድርገው። ለዚህ ነው ሜሞሪ ማድረግ እንድንችልም ተደርጎ ነው ያስተካከሉት፣ ድምጸቱን የጨመሩት። ለምሳሌ ሃሁ ሂ ሃ ሄ ህ ሆ ብለን ለሉ ሊላ ሌሌሎ በቀላሉ መያዝ እንችላለን፣ ሜሞሪ ማድረግ እንችላለን። አይከብድም። ልጆችንም አይታቸው ስታስተምሯቸው ወዲያው ሃሁ ሂ ሃ ካወቁ በቃ ሃሁ ሃ ለሉ ላ ወዲያው ነው የሚሉት። ለዛው ፊደሎቹን ለማወቅ ብለው ሃሁ ሂ ሃ ለምሳሌ ሁን ስንጠይቋቸው ሃሁ ብለው ነው የሚሉት። እቺ ምንድን ናት ስትሏቸው ሃሁ በቀላሉ ሜሞሪ ማድረግም የሚቻል ነው ማለት ነው። እና እንደዛ አድርገዋል። ከዛ ላይ እንግዲህ ይሄኛው ደግሞ እንዴት ከጥንታዊ የኢትዮጵያውያን ፊደል የዕብራይስጥ ፊደል እንዴት ሞዲፋይ እንደተደረገ ነው። ዕብራይስጦች ወደ ዕብራይስጥ እንዴት እንደተቀየረ የሚያሳይ ነው። ይህም እንግዲህ ከክርስቶስ በፊት 1831 ዓመተ ምህረት ነው ወደ ዕብራይስጥኛ ፊደል የተጻፈው ብለው አባ ተስፋ በዚህ ላይ አስቀምጠውታል ማለት ነው፣ በዕብራይስጥኛ ቋንቋ። እና የኢትዮጵያውያን ግዕዙም እንደሚቀድም የሚያሳይ ነው። ሳባው ብቻ ሳይሆን ግዕዙም ይቀድማል። እዚህ ጋር ደግሞ የምናየው ወደ ግሪክ እንዴት እንደተቀየረ ነው። ይሄ ደግሞ ከጥንት ከሳባው ነው ወደ ግሪክ የተቀየረው። ከጥንት ከኢትዮጵያውያን የሳባው ፊደል ወደ ግሪክ ተቀየረ። ቅድም የዕብራይስጡን ያየነው ከግዕዝ ነው ፊደል ነው የተቀየረው። ማለት የግዕዝ ቋንቋ የሚጠቀምበት ከነበረው ነው ወደ ዕብራይስጥ የተቀየረው። ይሄ ደግሞ የግሪኮቹ ደግሞ ከሳባ ወደ ግሪክ ነው ፊደሉ እንዳለው እና ፊደሎቹን ብታያቸው ተመሳሳይ ናቸው። እንዴት ሞዲፋይ አድርገው እንደተቀየሩ የሚያሳይ ነው ማለት ነው። ይሄኛው ደግሞ ወደ ላቲኑ እንዴት እንደተቀየረ ነው የሚያሳየው። ይሄ ቀላል ነው። ለምሳሌ የፈረንጆች ፊደል ኤስ ብቻ ናት። ፈረንጆች የራሳቸው ፊደል እንግሊዘኛ ወይም የላቲኑ ፊደል ኤስ ብቻ ነው። ሌሎቹ በሙሉ ቀጥታ ፊደሉ ራሱ ተመሳሳይ ነው። ለምሳሌ አ የምንለው እንደዛ ነው። አ ማለት ኤ ማለት ነው። ራሱ አን ብታዩት ልክ ወደ ኤ ፊደል፣ ቢን ብታዩ እንደዛ ነው። መ ነው የሚመስለው። ሲ ያው ር ነው የሚመስለው። ሀ ደግሞ ኤች ማለት ራሱ ፊደሉ ድምፁ ማለት ቲማ በጣም ተመሳሳይ ነው። ተ ነው። ስለዚህ እነሱ የሚጠቀሙበት ቲ ነው። ለዛ ስሞሉን ሲያደርጉት ቲ አድርገው ነው የሚጠቀሙበት እና በሙሉ የተወሰደ ነው ወደ ላቲንኛ ማለት ነው። እንግዲህ ወደ ሌላኛው ነገር ስንሄድ የኢትዮጵያውያን ፊደል ብቻ ሳይሆን ኮድም ነው። በጣም የሚገርመው ነገር እሱ እና እያንዳንዶቹ ፊደሎች ቁጥር አላቸው። እዚህ ላይ እንደምናየው ሀ 1 ነው፣ ለ 2 ነው፣ ከእንደገና ያኛው ሀ ደግሞ 3 ነው፣ መ 4 ነው፣ 5ኛው ሰ ነው፣ 6ኛው ረ ነው፣ 7ኛው ሰ ነው። ከእንደገና ሰ እንግዲህ በግዕዙ ነው። እነዚህ ቁጥሮች ኮዱ የተቀመጠው በግዕዙ ስለሆነ ሰና ሸ በአማርኛው ነው ሸን የምንጠቀመው ማለት ነው። አሁን ንባብ ስናደርግ ግዕዝና አማርኛው መለየት እንችላለን በዚህ ማለት ነው። የአማርኛው ሲሆን ሸን የሚጠቀማል። ስለዚህ ግዕዙ ደግሞ ሰ ነው። ከዛ በኋላ ቀ ይመጣል፣ በ ይላል፣ ተ ነው። ግዕዙ ተን ያውቃል፣ አማርኛው ደግሞ ቸንም ያውቃል። እነዚህ መቼ ምናምን የምንላቸው ቋንቋዎች የአማርኛ ሲሆኑ ቸ ምናምን ደግሞ ግዕዝ አይጠቀሙም። በዚህ ማወቅ እንችላለን። ራሱ ግዕዝና አማርኛን መለየት እናውቃለን። ስለዚህ አንዳንድ ጥንታዊ ጽሑፎች ላይ አማርኛ ፊደሎች የሚገኝ የምንላቸውም ለዛ ነው። ቋንቋዎች ለምሳሌ አንዳንዶቹ የአማርኛ ቋንቋ ከ12ኛ ክፍለ ዘመን አካባቢ የመጣ ወይ ሞዲፋይ ተደርጎ የተቀየረ አድርገው ያስባሉ። ግን አይደለም። የነገስታት ስሞች አሉ ከዛ በፊት በግዕዝ ያልሆነ ግን በአማርኛ የሆኑ ማለት ነው። ስለዚህ እነዚህ ፊደሎች አሉት። ከዚህ ከተ በኋላ ሃን 20 ብሎ ነው የሚጀምረው። ነን 30፣ ነና ኘ ደግሞ
ተመሳሳይ ስለሆነ በአማርኛው እንደዚሁ 30 ብሎ ያስቀምጧል። 40 50 ከ ነው። ከዛ ሀ ደግሞ ሲሆን አማርኛው ነው የሚጠቀምበት እና እነዚህ ፊደሎች አሉ። ጣ አለ 300 ነው እና እነዚህ በሙሉ ኮዶች ናቸው። ኮድ መሆናቸው አንድ ቦታ ላይ በጣም በሚገርም ነገር ተቀምጠዋል። ለምሳሌ ኢየሱስ ብለን ብንል እንጻፍ ብንል ኢየሱስ ብለን ብንጽፍ አንድ ላይ የሚመጣው 144 ነው። አዳምን ብለን ብንጽፍ አዳም፣ ለምሳሌ እዚህ ጋር አ አለ 40 ነው። ደ አለ 100 ነው። መ አለ 4 ነው። ስለዚህ 144 ነው ማለት ነው። ይሄ አዳም የሚለው ኮድ ነው። ኢየሱስ የሚለው ኮድ ተመሳሳይ ነው። የሚገርመው ነገር አዳም የሚለውና ኢየሱስ የሚለው ኮድ ተመሳሳይ ነው። ስለዚህ በመጽሐፍ ቅዱስ ምዕራፍ ራዕየ ዮሐንስ ላይ ስናይ እንግዲህ በራዕየ ዮሐንስ ምዕራፍ 21 ቁጥር 17 ላይ እንደዚህ የሚል እናገኛለን። ከዚህ በኋላ ቅጥሯን ለካ፣ በሰው ልክም 144 ነው። ይህም በመልአኩ ክንድ 1 ክንድ ነው ይላል። እንግዲህ 140 በሰው ልክ 144 ነው። ስለዚህ አዳም የሚለው ስም ራሱ 144 የሚወክል ነው ማለት ነው፣ በዚህ ጋር በኮድ የተቀመጠው። ስለዚህ ኢየሱስም የሚለው 144 ነው ስሙ። ስለዚህ የሰው ቁጥር ነው፣ ኮድ ሆኖ ነው የተቀመጠው ማለት ነው። እና ብዙ ለምሳሌ ስለ 666ም ሲጻፍ ኮድ ነው እንደዚሁ ስሙ ምን እንደሆነ በዚህ መሰረት አውጥቶ ማየት ይቻላል። እና የተለያዩ ኮዶች አላቸው ማለት። ስለዚህ የኢትዮጵያውያን ፊደል ዝም ብሎ ፊደል ብቻ ሳይሆን ውስጣቸው የያዘው ኮድ አለ። በተለይ የቀናትን አቆጣጠሩ ለያዘ እንደሆነ ወደ ጎን 7 መሆኑ፣ የአመታት ግማሹን ስንቆጥራቸው በጠቅላላ የአመታት ግማሹን እንደሚይዝ ያሳያል። እንግዲህ ብዙ ብንመራመር ብዙ ጥናት ቢደረግ ብዙ ነገር ልናገኝ እንችላለን። ስለዚህ ይሄ እንግዲህ የተለያዩ አጥኔዎችም ይሄን ነገር ያነሳሉ። ይሄን ኮድ እንደሆነ እያንዳንዱ ፊደል የተቀመጠው ማለት ነው። ስለዚህ የኢትዮጵያውያን ፊደላት ዝም ብለው ፊደል ብቻ ሳይሆኑ ኮድም በውስጣቸው የያዙ እንደሆነ፣ ሌላው የከዋክብት ጥናትን የሚያዙ ስለሆነ የዓለም የጨረቃን የከዋክብትን ነገር በውስጡ የያዘ እንደሆነ ይናገራሉ። ሌላው ደግሞ ሲምቦልም እንደሆነ ቅድም ያነሳ ነው። ሲምቦል አለ፣ ኮድ አለ። ከእንደገና ደግሞ የፀሐይ የጨረቃንም ነገር የሚናገር እንደሆነ በተለያዩ አጥኚዎችም በዚህ ቅድም ባቀረብኩላችሁም ጥናት ላይም አንስተውታል። ስለዚህ ፊደላቱ የኢትዮጵያውያን ፊደል በጣም ሊጠኑ የሚገባ ናቸው። እንግዲህ በኢትዮጵያ ውስጥ አሁን ባለንበት ሁኔታ ለዛም ጊዜ አልሰጡም። ጊዜ የለንም። አንደኛ በእንደዚህ አይነት ጥናት ውስጥ አንድን ጥናት ለማጣት አንድ ሰው ገንዘብ ያስፈልገዋል፣ የገንዘብ ድጋፍ ያስፈልገዋል። ያንን ጥናት በደንብ ሊያጠና የሚችል። ለዚህ ነው ስኮላርሺፕ ምናምን ማንም ለኢትዮጵያን ታሪክ ለሚያጠና ስኮላርሺፕ የሚሰጥ የለም። ለምሳሌ በእርሻ ጥናት ላይ ብትወስድ ስኮላርሺፕ ሊሰጧቸው ይችላሉ። በሕክምና ላይ ስኮላርሺፕ ሊሰጠው፣ ምክንያቱም ዞሮ ዞሮ ያ ሰውዬ ለሀገራቸው ለእነሱ የሚበጅ ስራ እንደሚሰራላቸው ስለሚያውቁ ነው። ግን ስለ ሀገራችን ጥናት ታሪክን በተመለከተ የአርኪኦሎጂን በተመለከተ ወደዛ ሙያ ውስጥ እንድንገባ አይፈለግም። ስለዚህ ማንም ሊደግፈን አይችልም፣ የራሳችን መንግስት ካልሆነ በስተቀር። የራሳችን መንግስት ደግሞ እንደምናውቀው ለዛውም የታሪክ ዲፓርትመንቶቹ ዘግተዋል። በአሁን ሰዓት መጀመሪያም ትምህርት ሲጀመር የኢትዮጵያን ታሪክ ትምህርት እንድንማርም አልተደረገም፣ አልተፈቀደም። ለምሳሌ ኢትዮሞሎጂ የሚባል የኢትዮጵያ ውስጥ የለም። በውጭ ሀገር ግን አለ ኢትዮሞሎጂ፣ ስለ ኢትዮጵያን ብቻ የሚያጠኑ ማለት ነው። ልክ እንደ ኢጂፕቶሎጂ ኢትዮጵዮሎጂም አለ።
በውጭ ይማሩታል፣ በኢትዮጵያ ውስጥ ግን የለም። ስለዚህ ከዛ ሰፋ አድርገን እንድናስብ ወደ ግብፅም ሄደን እንድናይ ያለን ታሪክ ምንድን ነው፣ ተያያዥነት ያለው ግንኙነት ምንድን ነው የሚለውን እንዳናይ፣ ወደ ሱዳንም ሄደን እንዳናጠና፣ ወደ የመንም ሄደን እንዳጠና አቅም አሳጡ። ስለዚህ ነው ኢትዮጵያውያን የተሻለ አቅም መፍጠር ከቻለን በኢኮኖሚ በእድገትም እንደዚህ አይነት ነገሮች ማሰብ እንጀምራለን፣ መጠየቅ እንጀምራለን። ስለዚህ ወደ ታሪካችን መመለስ እንጀምራለን። ያ እንዳይሆን ነው እንግዲህ በችግር ላይ ችግር እየፈጠሩ በጦርነት ላይ ጦርነት በግጭት ላይ ግጭት እየፈጠሩ አእምሯችን ቢዚ ያደረጉት ማለት ነው። ወደዛ ጉዳይ እንዳንሄድ፣ ወደ ማንነታችን ታሪካችን እንዳንጠና፣ ሰዎች መጽሐፍት እንዳይጽፉ። ምክንያቱም የዕለት የዕለት ሩጫ አለባቸው ሰዎች። አንድ ሰው ግራጁዌት አድርጎ ተመርቆ ምን አይነት ስራ ላገኝ፣ ቤተሰቤን እንዴት ልርዳ ማለት ነው የሚጀምረው እንጂ በነፃ እንደዚህ አይነት ጥናቶችን ምርምሮችን ሊያደርግ አይችልም። በእነሱ ሀገር ግን እንደዚህ አይነት ጥናት በስኮላር ስም ለእነሱ ይሰጧቸዋል። የፈለጉበት ቦታ በዓለም ላይ ተዘዋዙረው እንዲያጠኑ የታሪክ ሰዎች፣ እንደዚህ የአርኪኦሎጂ ሰዎች፣ እንደዚህ አይነት ፊደላትን የሚያጠኑ የዓለም ቋንቋዎችን የሚያጠኑ በዛ ዲፓርትመንት ውስጥ የተለየ ትኩረት ተሰጥቶት በጀት ገንዘብ ተሰጥቷቸው እንዲሰሩ ይደረጋል። በኢትዮጵያ ውስጥ ግን ይሄ የለም። ስለዚህ ማወቅ አልቻልንም። በአብዛኛውም እነዚህ ነገሮች አሁን የምናገኛቸው በሌሎች ጥናት የተጠኑትን ነው ብናየው። አሁን ነው እንግዲህ ኢትዮጵያ ውስጥ ራሳቸው እንደ ዶክተር ሮዳስ አይነት እንደዚህ አይነት ጥናቶችን እያቀረቡልን ያሉት፣ መጽሐፍቶችን እያጠኑ ፊደላችንን በተመለከተ የከዋክብት ጥናቶችን ጥንታዊ የሆኑ የኢትዮጵያውያን የተመለከተ እየሰሩ ያሉት እሳቸው ናቸው፣ በግላቸው ማለት ነው። እና ይሄ ግን መሆን የነበረበት በአገራችን ባለው በትምህርት በዩኒቨርሲቲዎች በተለያዩ ነገሮች መሰጠት የነበረበት ነገር ነበረ። እና አሁን ዛሬ ካነሳሁት ጋር የዶክተር መጽሐፍት 88 የሚለው መጽሐፍ ሁላችሁም ብታዩትና ብታነቡት ብዙ የሚያመራምር ስለሆነ ብዙ ነገር ማየት ይቻላል። አይን ከፋች ነው ብዬ አስባለሁ። እና እንግዲህ የኢትዮጵያውያን ፊደል እንዳየነው በጣም ጥንታዊ የሆነ ፊደል ነው። ብዙ ምርምር የሚያስፈልገው ነው። አንዳንድ የምናያቸው ነገሮች በጣም አስገራሚ የሆኑ በተለይ ጥንታዊ ከሆነው የግብፃውያን ስልጣኔ ጋር በጣም የተያያዘ መሆኑን ደግሞም ጂኦግራፊያችንም ሁሉ የሚያመለክተው በጣም ተያያዥነት ያለው ነገር ነው የምናየው። እና የግብፃውያንም ዛሬ የምናየው አረቦች የዛ የግብፅ ታሪክ ባለቤቶች አይደሉም፣ ነዋሪዎች ናቸው፣ ግን ባለቤቶች ሊሆኑ አይችሉም። እና በታሪክ አጋጣሚ መጥተው ያን ቦታ ይዘው ስለያዙ ያ ጥንታዊ የነበረው ስልጣኔ እነሱ እንዳልሆነ ብዙ ማስረጃዎች አሉ። እና ፊደላችንም በጣም ብዙ መታየት ብዙ መመርመር ያለበት ነው ብዬ እላለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሰላም ሁኑልን።